ሰላም የውድ የደስታ ፊልሞች ተከታታዮች እንዴት ቆያችሁ? ዛሬ ደግሞ የቱርኩን ምርጡን ፊልም ይዤላችሁ መጥቻለሁ። እስከዛው ሰብስክራይብ እና ላይክ እንዳይረሳ። ወደ ፊልሙ እንግባ። ፊልማችን ሲጀምር አንድ ሰውዬ ሚስቱ በምትይዛበት ለሚስቱ ውሃ ለማቀበል ወደ ውስጥ ሲገባ ይታያል። ሚስቱ በጣም በጠና በምጥ ላይ ትገኛለች። በሌላ በኩል ደግሞ አንድ ባለ ሀብት ሰውዬም እንደዚህም በምጥ ተይዛለች። ነገር ግን እሷም ልጇም ሊተርፉ አልቻሉም ነበር። በሌላ በኩል ግን የደሃ ቤተሰቦች ግን ሴት ልጅ ትወልድና ትገላገላለች። ከዚህ በፊት ወደ አስቀየማት ሰውዬ ትሄድና አንድ ስራ እንዳለው ትነግረዋለች። ዛሮክንም ወደሱ ይጠራዋል። ታዲያም እነዚህ የደሃ ቤተሰቦች ልጃቸውን በፍቅር እያሳደጉ በእርሻው አካባቢ የሚገኘው ቦታ ላይ ልጃቸውን አንድ አፍታ ያስቀምጣሉ። ታዲያም ያ ዛሮክ የሚባለው ልጅ ከተቀመጠችበት ህፃኗን ወስዶ በመኪና ወስዶ ለነዛ ሰዎች ያስረክባል። ብሩንም ከወሰደ በኋላ የህፃኗን ብራስሌት አግኝቶት ዛሮክ ሊሰጣቸው ሲል እንደማይፈልጉት ይነግሩታል። ወዲያውም ግን አሳዳጊው ሂስመት ላይም ተኩሰውበት ወዲያውም ብሩን ይዘውት ይሄዳሉ። ልጁ ዛሮክ ግን ትተውት ይሄዳሉ። የህፃኗን ቤተሰቦች ግን ልጃቸው እንደሞተች እያስመሰሉ ይኖራሉ። እሷ በሀብት ተንደላቃ ስትኖር ዛሮክ ግን የሷን ቤተሰቦች በማገዝና ራሱን ከፖሊስ ጋር በማሯሯጥ ይኖራል። ጓደኛዋም ትመጣና ትንሽ ዘና ማለት እንዳለባት ተናግራታለች። የቀለበቱ ስነ ስርዓት ስለደረሰም ወደ ታች ትወርዳለች። ነገር ግን እሱ ክፍሉ ስለነበረ በደንብ እንኳን አላየችውም ነበር። ነገር ግን ፊቱን እንዳታየው ብሎ በመስኮት በኩል ይዛልና ያመልጣል። አንድ እግር ጫማውንም ስላስቀመጠው በውድ የተገዛውን ሀብሏንም ስለወሰደው ለመፈለግ ይስማማሉ። እሱም ሀብሉን መመልከት ይጀምራል። ወዲያው ግን ወደ ማታ አካባቢ በየአካባቢው በመሄድም እሱን ይፈልጉታል። እዛ አካባቢ ያለ አንድ ካፌ ውስጥ ይገቡና የሱን ጫማ ያደረገ ሰው ይፈልጋሉ። እሱም እንዳያዩት ብሎ ይከለላል። ታዲያም ጫማውን ያደረገውን ሰው ግን ጫማው የሚሆነው ሰው ልታገኝ አልቻለችም ነበር። በዚህም ከኋላቸው መጥቶ ሁለት ሰዎች ያፍኗቸዋል። ታዲያ ዛሮክም መጥቶ ያስጥልላቸዋል። እላው ላይ ስትወርቅም በድንጋጤ ትፈዛለች። ታዲያ ፖሊሱም ወደ ማታ ወደ ቤታቸው ያደርሳቸዋል። ከጓደኛዋም ጋር መጣላት ይጀምራሉ። ልታገባም ስለሆነ ነገሩን እንድትተው ትነግራታለች። ዛለስክን ትታት ትሄዳለች። ታዲያ በነጋታውም በየመንገዱ እሱ መፈለግ ትጀምራለች። መንገድ ላይም ስታየው በውበቱ በጣም ትደነግጣለች። በዛ ላይ ደግሞ የሷን ሀብል አድርጎት ስለነበረ እሱን ለመከተል ትወስናለች። ወደ ቤቱም ገብቶ ልብሱን ሲያወልቅ ስትመለከተው በሀፍረት ትደነግጣለች። ታዲያ መውጣለውን ብላ ከአንድ ወንበር ጋር ትጋጫለች። ወርጋም ስትወርቅም እሱ ቀስቅሶ ያነቃታል። እንደነቃች ግን ወደ ቤቷ መሄድ እንዳለባት ነግራው ቶሎ ትወጣለች። ማታም እሱን በማሰብ እሱን እያሰበች ታድራለች። በነጋታውም ግን እሱ ከእውነተኛ ቤተሰቦቿ ጋር ሄዱ ከነሱ ጋር ጊዜ ማሳለፍ ይጀምራል። እነሱን በመርዳትም ጊዜውን በማሳለፉ በጣም ተደስቶ ወደ ቤቱ ይመለሳል። ዜሊያ ደግሞ እሱ ቤት ሰብራ በመግባት ስልክ ማውራት ጀምራለች። ቀለበት በቅርቡ የሚያስረላት ከማል እያወራት እያለ ስልኩ በድንገት ይቋረጣል። ታዲያ ዜሊያም ቤቱን እየተዘዋወረች እየተመለከተች እያለ በዛው እንቅልፍ ይወስዳታል። እሱ ደግሞ በሩ ክፍት ሆኖ ሲመለከተው በቀጥታ ወደ ውስጥ ይገባል። እሷ ግን ስለተኛች ምንም አልሰማችውም ነበር። ታዲያ የሚቀሰቅሳትና አብረው ቁጭ ብለው ማውራት ይጀምራሉ። እሷም የተለየ ምልክት እንዳለባት ታሳየዋለች። ጡቷ ላይም ስለነበረ እሱ በሀፍረት ይመለከታታል። ነገሩ ትንሽ ያስገረመው ዛሮ በነገሯ እየተዝናና ወደ ቤቷ ሊሸኛት ሲል ግን የሱ ጠላቶች ከፊት እየመጡ እንደሆነ ይመለከታል። በዚህም በቆጥ በኩል አድርጎ ወደ ውጭ ይዟት ይወጣል። እነዛ ዱርዬዎችም እነሱም ማባረር ይጀምራሉ። በየገበያው እየተሽለከለኩ ካመለጡ በኋላ አንድ ቦታ ላይ ገብቶ ይደብቃሉ። ቀኗንም ከሱ ጋር ስላሳለፈች በደስታ ስሜት እሱን ማሰብ ትጀምራለች። በነጋታውም ዛሮክ የሚሰራበት አካባቢ ትሄድና ከጎዳና ልጆች ጋር አብራ ማሳለፍ ትጀምራለች። ከሱም ጋር ጥሩ የሆኑ ቀናቶችን ማሳለፍ ትጀምራለች። ታዲያ በተለያየ ቀን አብረው ይገናኛሉ። በዚህም እሱ የሚያደርጋቸውን ሌብነቶች በሙሉ እሷ ማድረግ ትጀምራለች። ታዲያ የት እንዳደገና የት እንደተወለደ ትጠይቀዋለች። እሱም በዚህ ጥያቄዋ በጣም ይናደድና እንዳትጠይቀው ይነግራታል። በሁለቱም መካከል ዝምታ ሰፍናል። ታዲያ እሷ ተናዳ ከመኪናው ትወርድና አካባቢው ላይ ያለውን አንድ መኪና ትገነጥላለች። እሷም የሌብነት ስራዎችን አብረው መስራት ትጀምራለች። በዚህም ከሱ ጋር አይነት አስተሳሰብ እንዳላቸው ትነግረዋለች። ጉንጩንም ስማ ወደ ቤቷ ትገባለች። አባቷ ግን በር ላይ እየጠበቃት ስለነበረ የት እንደነበረች ጠይቃት እሷም እነግርሃለሁ ስትል በጥፊ ይመታታል።
በነጋታውም ከማል ላይ ሁሉም ሰው መጮህ ይጀምራል። እሷን ጓደኛዋም የት እንደምትውል ስትጠየቅ ዛሩክ ጋር እንደነበረ ትናገራለች። ዛሩክ የሚኖርበት አካባቢን በመሄድ እሱን ያፈላልጋሉ። እሱም ምን እንደሚፈልጉ ሲጠይቃቸው ከዘሊሃ አጠገብ እንዲርቅ ይነግሩታል። በወንዶቹ መካከል ጸብ ሊነሳ ሲል ሴትዮዋ በመሃል ትገባና ይዛው ትሄዳለች። ለዛሬ ይሄ ነበረ። በቀጣይ ክፍል 2 እንድሰራላችሁ ሰብስክራይብ እና ላይክ እንዳይረሳ።